ሰላም እንዴት ናችሁ? ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። ዛሬም እንደተለመደው አዳዲስ መረጃዎችን ይዤ ተመልሼ መጥቻለሁ ማለት ነው። ባለፈው ሳምንት እንግዲህ የተለያዩ መረጃዎችን ሳደርስ ኮሜንት ላይም ብዙ ጥያቄዎችን ስታስቀምጡ ነበር። ላይቭ ላይም እንዲሁም ደግሞ አርብ የሚኖረን የላይቭ ቀጥታ ስርጭት ላይ ጥያቄዎችንም እየተመላለስን ቆይተናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ መጀመሪያው መረጃ ሳልፍ እንግዲህ እንደሚታወቀው የአኑዋል ኮታ ሮማኒያ ላይ ነው ስፔሲፊካሊ ኢሹዎችን የምናነሳው አብዛኛውን ጊዜ። እንዲሁም ደግሞ ተጨማሪ የሆኑ ይሄ ግሎባል ኢሚግራንት ኢንፎርሜሽኖች በሚኖሩበት ሰዓትም እናነሳለን። በእርግጥ ግን አሁን ላይ ስለ ይሄ አኑዋል ኮታቸው ይሄ ኳንቲቲው ማለት ነው የሰው መጠን ፎሬን ወርከሮችን የሚፈልጉበት መጠን በየአመቱ አለ ሮማኒያ ላይ የሚፈልጉት ኮታ የሚሰጣቸው ማለት ነው። እና የዚህን አመት በተመለከተ 2025ን ማለት ነው አንድ ሪፖርት ወጥቷል ከ3 ቀናት በፊት ማለት ነው። ይህንን ያሳወቀው የኢሚግሬሽን ኦፊስ ነው IGI የሚባለው ወይንም በእነሱ አጠራል ኢንስፔክቶራቱል ጄኔራል ፔንትሩ ኢሚግረሪ የሚባለው ማለት ነው። ምንድነው ያሳወቁት? በዋናነት አንጋጃቶሪ ከኡርማሬ a numărului ridicat de solicitări înregistrate în acest an, contingentul anual de lucrători nou admiși pe piața muncii a fost oficial epuizat ይላል። ያ ማለት publicly ነው ያሳወቁት እነሱ ማለት ነው። high number of requests registered this year የዚህን አመት ይሄ በጣም 2025 ላይ በጣም ብዙ ቁጥር ነው የተመዘገበው ይላል። እና ደግሞ የአኑዋል ኮታው ለኒውሊ አድሚትድ ለሆኑ ወርከሮች ደግሞ ማርኬቱ ኦፊሻሊ ሞልቶ የ2025 ነው እያወራ ያለውት እንደዘጉ ነው። የዚህን አመት እንደዘጉ ማለት ምን ማለት ነው? ኦኬ አሁን 2025 ላይ የሚወጡ ምናልባት ወርክ ፐርሚቶች ቢኖሩም ቀድመው ሬጂስተር የተደረጉ ናቸው እንጂ ላይክ በዚህ አመት እንዲያልቅ ተብሎ አዲስ የሚደረጉ የሉም ማለት ነው። ኦፊሻሊ እንደሞላ የሚያሳይ ነገር ነው ያሳወቁት ማለት ነው። ስለዚህ ይሄንን ያሳወቁት ለምንድን ነው? ኦሬዲ አመቱም እያለቀ ስለሆነ ጥቂት ቀናቶች ስለቀሩ ምን ያህል እነሱም ታርጌታቸውን ወይንም የተቀመጠላቸውን ኮታ እንደነኩ ለማሳየት በሚል ነው። ስለዚህ በተለይ ስኬጁሊንግ ማድረግ ይሄ IG ፖርታል ላይ ስኬጁል በሚደረግበት ሰዓት ወይንም ኢምፕሎየርስ ይሄ መቀየር በሚፈልጉበት ሰዓት እነሱ ነገሮች ስቲል ፈንክሽን ያደርጋሉ፣ ይሰራሉ። አፕሊኬሽኖችም አሉ ኦፍ ኮርስ፣ ግን በዚህ አመት የማለቅ እንትን የላቸውም ወይንም በዚህኛው አመት ኮታ ላይ መግባት አይችሉም። የ2026 ወይንም ኒው ይር ላይ በሚመጣው ኮታ ነው የሚያልፉት ማለት ነው አብዛኞቹ። ስለዚህ ኢንስቲትዩሽኑ ደግሞ እንደሚታወቀው የኢንስፔክቶራት ጄኔራል ፔንትሩ ኢሚግረሪ IGI ነው የሚሉት ቅድም እንዳልኳችሁ። በዋናነት ይሄ ዲጂታላይዝ የማድረግ ስራ እየሰሩ ነው። እነዚህ አፕሊኬሽን ላይ በጣም የተወሰኑ ጊዜያቶች ላይ ያለፈው አመታት ላይ ችግር ሲያጋጥም ነበር። አፕሊኬሽን ተደርጎ ሪስፖንስ አይገኝም ወይንም በጣም ደግሞ ሎድ የማድረግ ችግር ስላለበት ሳይቱ ዳታቤዝ ላይ የራሳቸው ችግር ስለነበረ በየጊዜው እነሱም አፕዴት እያደረጉ ችግሮችን እያስተካከሉ ነው። አሁን ላይ እንትን ያለው ማለት ነው የተስተካከለው ሞር አሁን ይሻላል ከበፊቱ። ስለዚህ ጥሩ አይነት ይሄ ፋሲሊቲዎችን እያሟሉ ስለሆነ ኢምፕሎየር የመቀየር ሌሎች አፕሊኬሽኖችን የማስገባቱ ነገር ስቲል የIG ፖርታል ላይ እንደሚሰራና ሁሉም ነገር ፈንክሽን እያደረገ እንዳለ ነው ያሳወቁት። ፋይናሊ ምንድን ነው ያሳወቁት? Inspectoratul General pentru Imigrări vă continuă să informeze cetățeni în timp util cu privire la orice actualizare referitoare la noul contingent anual. ኢሜዲያት aceasta va fi aprobat. Still approved አልተደረገም። ምንድን ነው የሚለው? የኢንስፔክቶራት ጄኔራል ኢሚግሬሽን ኮንቲኒው ኢንፎርም ማድረግ ይቀጥላል። ያ ማለት ምንድን ነው? ለሚቀጥለው አመት አኑዋል ኮታው ማለት ነው ለ2026 ላይ አፕሩቭድ በሚደረግበት ሰዓት ኦፊሻሊ ያሳውቃል ማለት ነው። የ2026 አኑዋል ኮታው ምን ያህል ነው የሚለውን ኦፊሻሊ ያሳውቃሉ። ስቲል አይታወቅም። ዲስ ይር 2025 ከጃንዋሪ እስከ ኖቬምበር 30 ባለው ቁጥር ወደ 90,482 ያህል ፐርሚቶች እንደወጡ ነው የሚያሳየው። ያ ማለት ኦልሞስት ወደ 95%
ታርጌታቸውን እንደደረሱ ማለት ነው ከመቶ ከተቀመጠው ላይ። ይሄ ማለት የ2025 እስከ ኖቬምበር ያለው ሪፖርት ብቻ ማለት ነው። ከዛ ውስጥ ወደ 435ቱ ያህል ብቻ ነው ለየት ያለ ፐርሚት፣ ያ ማለት ከወርክ ፐርሚት ውጭ የሆነ በኤዩ ፔር ሊሆን ይችላል፣ በሲዝናል ወርከሮች ሊሆኑ ይችላሉ፣ ሌሎች ኢንተርንሺፖች ሊሆኑ ይችላሉ። በዛ ኬዝ ያሉት ወደ 400 ምናምኖቹ ናቸው። ከዛ ውጭ ያለው ኦልሞስት አብዛኛው ማለት ነው በወርክ ፐርሚት ላይ ያለ ነው። ሶ ይሄ ነበር የዛሬው መረጃ። የሮማኒያ ኢሚግሬሽን ኦፊስ አኑዋል ኮታውን በማስመልከት የ2025ን ኦልሬዲ ፉልፊል እንዳደረጉና 2026 ላይ ደግሞ ምን ያህል ነው የሚያስፈልገው የሚለውን ዲሲሽን ወይንም አፕሩቭድ ሲደረግ ደግሞ ኦፊሻሊ መረጃው ይወጣል ማለት ነው። ወደ ሁለተኛው መረጃ ስናልፍ በዚህ ሰሞን አንድ የተወሰነ ሌላ ውሳኔ አለ እዚሁ ሮማኒያ ውስጥ ማለት ነው። ICCJ ይባላል። እሱ ዲሳይድ ያደረጉት አዲስ ዲሲሽን ነው። ሶ ይሄኛው ዲሲሽን ለሰራተኛና ለአሰሪ ምን ማለት ነው የሚለውን ነገር የተወሰነ ኮንፊውዥን ስለተፈጠረ እሱን ኤክስፕሌን ለማድረግ ነው። ኤችአሮች እና ሌሎች ደግሞ ይሄ ኦፕሬሽናል ቲሞች ውስጥ ብዙም ግልጽ ያልሆነላቸው ነገር ስላለ ነው። በተለይ ይሄ ዊክሊ ሬስትን በተመለከተ አንድ ሰው 40 ሰዓት በሳምንት መስራት አለበት። እንደሚታወቀው 8 አወርስ የሚሰራ ሰው ዴይሊ ማለት ነው 5 ቀናቶቹን የሚሰራ ሰው። ስለዚህ አንድ ሰራተኛ ሌጋሊ ሪኳየርድ የሚያደርገውን 48 ሰዓት የሆነ ይሄ ኮንሲኪቲቭ አወርስ ኦፍ ዊክሊ ሬስት የማያገኝ ከሆነ ያ ማለት ከዴይሊ ሬስቱ የተለየ ነው። ወቁ ሰኞ እስከ አርብ ይሰራል። ለምሳሌ አንድ ሰው 40 ሰዓት እስከሆነ ድረስ ሰኞ እስከ አርብ ሊሆን ይችላል። ከዛለው ረፍት ምናምን ነው። ሌሎቹ እንደው ይሄ ኦቨርታይምን ምናምን ሚነካ ነገር አይደለም፣ ኖርማል ያለውን ነገር ነው። ስለዚህ አንድ ሰራተኛ ማያገኝ ከሆነ የ48 ተከታታይ ሰዓት እረፍቶችን ያ ማለት ዊኬንድ ላይ የሚያገኘው ነው ብለን እናስብ። ከዴይሊ ሬስቱ ውጭ ማለት ነው፣ ዴይሊ ከሚያገኘው እረፍት ውጭ ያንን ይሄ 48 ሰዓቱን ማያገኝ ከሆነ ዊኬንዱን ማያሳርፉት ከሆነ ሚኒመም 150% ቦነስ የማግኘት ግዴታ አለበት ይላል። ይሄኛው አዲሱ ዲሲሽን ማለት ነው። እሺ ወደ ሶስተኛው መረጃ ስንሄድ ደግሞ ከኢሮፕ ወጥተን ወደ ኡጋንዳ ነው የምንሄደው ማለት ነው። እንደሚታወቀው ኡጋንዳ ላይ ስደተኞች መጠለያ አለ እና ደግሞ በዚህ ሰሞን ዲሳይድ የተደረገ ነገር አለ ከነሱ በኩል ማለት ነው። ስለዚህ ምንድነው እስቲ የተወሰነው ነገር ምንድነው የሚለውን በተለይ በዋናነት ኢትዮጵያውያንን፣ ኤርትራውያንንና የሶማሌ ዜግነት ያላቸውን ሰዎች የሚነካ ነገር ስለሆነ ነው። እሱን በተመለከተ DW ያወጣው አንድ መረጃ አለ። እሱን አብረን እናያለን ማለት ነው። ሶ የሪፊውጂስ ኢንተርናሽናል ድርጅት አለ ራሱን የቻለ። ሶ እነሱም ያወጡት መረጃ አለ ይሄንን በተመለከተ ይሄንን ውሳኔ በተመለከተ እና ምንድነው ተጽዕኖ የሚለውን ነገር ለማየት ነው። ሶ ኡጋንዳ ከኢትዮጵያ ከሶማሌ እንዲሁም ከኤሪትሪያ ወደ ሀገሯ ለሚመጡ አዳዲስ ስደተኞች ይሄ የመጠለያ መብት የመስጠት ማቆሟን ተናግራለች ማለት ነው። ሶ ይሄንን ተከትሎ ሪፊውጂስ ኢንተርናሽናል የተሰኘው ይሄ ዓለም አቀፋዊ የሰብአዊ መብት ተሟጋች ድርጅት ነው። እንደሚታወቀው የሀገሪቱ የስደተኝነትን መብት መስጠት ማቆሟ በጣም አሳሳቢ እርምጃ ነው የሚል ጽሁፍ ነው ያወጣው ማለት ነው። በዜግነት ላይ ብቻ ተመስርቶ ይሄ ጥገኝነትን መከልከል የዓለም አቀፍ የስደተኞች ሕግ የሚጥስ ነው ይላል እና አዲሱ ገደብ እነዚህን ስደተኞች ህጋዊ አጣብቂኝ ውስጥ በመክተት ለከፋ ብዝበዛና ጥቃት ይዳርጋቸዋል ብለዋል ማለት ነው። ሶ ይሄን ውሳኔ ኡጋንዳ ቀደም ሲል ስደተኞችን በመቀበል ያላት ኩሩ ልማድ የሚጻረር ነው ብሎም ጨምሮበታል ማለት ነው። ሶ ድርጅቱ ኡጋንዳ የደረሰባት ከፍተኛ የእርዳታ ቅነሳ ጥገኝነት ስርዓቷን ችግር ውስጥ መክተቱንም አምኗል። ስለዚህ ከዚህ በፊት እነሱ የሚያገኙት ፈንድ ነበር። በነገራችን ላይ እሱኛውም በጣም ስለቀነሰባቸው ሶ ምንም ማድረግ ስለማይችሉ ችግርም ስላጋጠማቸው በዛም ነው ቁጥሩንም ለመቀነስና ይህንን ነገር መያዝ የፈለጉት። በተለይ የዩናይትድ ስቴትስ የጥገኝነት ጠያቂዎችን ወደ ኡጋንዳ ለመላክ ስምምነት ብትፈርምም የራሷን እርዳታ መቀነሷ ለችግሩ መባባስ ትልቅ ምክንያት ነው የሆነው ይላል።
ስለዚህ ለአመታት ኡጋንዳን ይሄ ሲያሞግሱ የቆዩ ለጋሽ መንግስታት አሁን ላይ ቃላቸውን ለስደተኞችም ሆነ ለአስተናጋጅ ማህበረሰቦች በሚሰጡት ተጨባጭ ድጋፍ በማረጋገጥ ኡጋንዳ የገጠማትን የገንዘብ ችግር እንዲያቀሉ ጥሪ ማቅረቡን አስቀምጧል ማለት ነው። በዚህ ሰዓት ኡጋንዳ ላይ በርካታ የኢትዮጵያ ኤሪትሪያና እንዲሁም የሶማሊያ ስደተኞች እያስተናገደች ትገኛለች። እንዲሁም በርካታ ኢትዮጵያውያንም እዛው ኡጋንዳ መቀመጫቸውን እንዳደረጉ ይታወቃል። ስደተኞችም ኡጋንዳን አንድም ባላት መልካም የስደተኞች አቀባበል እንዲሁም ደግሞ ወደፊት ወደ ሌላ ሀገር ለመሸጋገር ነው የሚመርጧት እውነት ለመናገር። ከአሁን በኋላ ግን ሀገሪቱ ከኢትዮጵያ ከኤርትራና እንዲሁም ከሶማሊያ የሚሄዱ ስደተኞችን ላለመቀበል መብት ለመንፈግ እንደወሰነች ተነግሯል ማለት ነው። ስለዚህ ይህንን ቅድም እንዳልኳችሁ ከበጀት አንጻር ነው ይህንን ነገር ያነሱት ማለት ነው። ምን ያህል ነበር በአመት ሲያገኙ የነበረው ከዚህ በፊት የሚለውን ስናይ እውነት ለመናገር ከዚህ በፊት ወደ $240 ሚሊዮን አኑዋሊ ከዩኤንኤችሲአር የሚያገኙት ነበረ እርዳታ ማለት ነው፣ ላይክ ፈንዱ ማለት ነው ለዚህ ፐርፐዝ ብቻ። አሁን ላይ ግን ወደ $100 ሚሊዮን ያህል ቀንሶ ነው ዶኔት ከሚያደርጉ ድርጅቶች የሚገኘው ማለት ነው። ይህንን አመት እንደውም ወደ $18 ሚሊዮን ብቻ ሪሲቭ እንዳደረጉ ነው ኦፊሻሎች ያሳወቁት ኡጋንዳ ላይ። ስለዚህ የኡጋንዳ ካሁን በኋላ እንግዲህ ከአፍሪካ ስፔሻሊ እዛው ጎረቤት ከሆኑ ሶማሊያ፣ ኤሪትሪያና ኢትዮጵያ የሚመጡ ስደተኞችን የሪፊውጂ ስታትስ ለመስጠት ፈቃደኛ ስላልሆነች ሀልት እንዳደረገችና ይሄንን ፕሮግራም እንዳቆመች የሚያሳይ መረጃ ወጥቷል። መረጃው የዲደብሊው አፍሪካ ነው። እንዲሁም ደግሞ የሪፊውጂ ስታተስን እንዲሁም ደግሞ ካፒታል ጋዜጣ የሚያወጣው መረጃ አለ። እንዲሁም ደግሞ የቲክቫን መረጃ ቤዝድ አድርጎ ነው የተጠናቀረው ማለት ነው። ይሄን ያለው ዛሬ ዩሮፕን በተመለከተ ሮማኒያ ላይ እንዲሁም ደግሞ አፍሪካ ላይ ኡጋንዳ ላይ ያለውን የስደተኞችን ስታተስ በተመለከተ ነበር መረጃ የተለዋወጥ ነው ማለት ነው። በሚቀጥሉ ጊዜያቶች በአዳዲስ መረጃዎች ተመልሼ እመጣለሁ። እንዲሁም ደግሞ የተለመደው የአርብ ላይቭ ፕሮግራማችን በዚሁ በዛይንቴክ የዩቲዩብ ቻናል ላይ ይቀጥላል ማለት ነው። እስከዛው ድረስ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። ለሌሎች ሰዎች ሼር አድርጉ። ኢንፎርሜሽን በጣም ጠቃሚ ስለሆነ ማለት ነው። መልካም ሳምንት።